Lord, lay not this sin to their charge. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችንን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። የክፍል 1 ዝግጅታችንን እንድትከታተላችሁ ተስፋ እናደርጋለን። ዛሬ ቀጣዩን ክፍል እንዲህ አዘጋጅተን ይዘንላችሁ ቀርበናል። አብራችሁን ቆዩ። መልካም ቆይታ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። ትዝ ይለኛል 2013 ነው። ተከራይቼ በመኖርበት ማንደር አንድ ጎረቤት ነበረኝ። እሱ በጌታ አይደለም። በየቀኑ ይመጣና ይሄ ልጅ ካልተነሳ ይላል ለጎረቤት ለብዙ ሰዎች ነገርና ምን አደረገ? ካልተነሳ ማለት ነው ይነሳ በቃ ከሰፈርም ይሄድልኝ። እሱ እያለ ለኔ አልተመቸኝም ማለት እና ምንድነው ችግሩ አሉ ሰፈር ሰዎች። አይ በየማታ እየተነሳ ቆርቆሮ ይደበድባል፣ ቤቴን ይረብሻል። እሱ እያለ መኖር አልቻልኩም፣ ሰላም እየነሳኝ ነው። ይሄ ከዚህ ሰፈር ካልወጣ እኔ መኖር አልቻልኩም ብሎ ለሰፈሩ ሰው ነገረ። የሰፈሩ ሰውማ በሱ ላይ ምንም አላገኘንም አሉ። ከዛ ቀጥታ ሄዶ ፖሊስ ጣቢያ አመለከተ። ፖሊስ ጣቢያ አመልክቶ መጥሪያ መጣና አይ ይሄ ልጅ እንደዚህ አይነት ነገር የለበትም፣ ለማንኛውም ፖሊስ ጣቢያ ከመሄድ እኛ በሰፈር እንጠይቃለን አሉ። አንድ ፖሊስ ነበር በሰፈራችን። እሱ ሽማግሌዎችም ሰብስቦ ጠየቀ። ምንድነው ከዚህ ሰውዬ ጋር የሚያገናኛችሁ ነገር አለ ወይ አለ። አይ ምንም የሚያገናኝ ነገር የለም፣ በድንበርም በምንም ምንነካካበት ጉዳይ የለም ማለት። አይ ስለዚህ እንደዚህ ከሆነ ከእንግዲህ በኋላም ተከባብራችሁ ኑሩ እንጂ እንደዚህ አትሁኑ። እኔ ፖሊስ ባለውበት ሰፈር ደግሞ እንደዚህ አይነት ነገር መፈጠር የለበትም ብሎ ሄደ። ይሄ ሰውዬ እንደገና አላረፈም። እኛ እንጸልያለን፣ ማታ ማታ እንጸልያለን። ሁለተኛ ሄደና አንድ ቀን ከሌሊቱ 6 ሰዓት አካባቢ ማለት ነው ማታ ፓትሮል ወደ 7 ፖሊስ ይዞ መጣ። የከተማ ፖሊስ ይዞ መጣና ቤቴን አንኳኳ። ተኝቼ ነበር ነው ላተነሳሉ። ተነሳው። ስምህ ማን ነው አለኝ። ዮሴፍ ነኝ አልኩት። ለምንድን ነው አንተ ጎረቤት የምትረብሸው አለ። በምን ረበሽኩት? እናንተ እስኪ እንደ ሰውኛ አስቡ። እኔ በዚህ ሰዓት ወጥቼ ምን እሰራለሁ? ቆርቆሮ እየደበደብክ አስቸገርከኝ እያለ ነው አለ። አይ እስኪ እናንተ ማስቡ፣ እኔ በማታ ወጥቼ ምሰራለሁ፣ ስራ የለም፣ እንዴት እንደዚህ ሊለኝ ይችላል ብዬ ስለው ሃይማኖቴ ምንድነው አለ። እኔ ቤንቴ ነኝ አልኩት። ነው እንደ በቃ ግባ ቤት ግባ አለ። ከዛ ቤት ገባው። እነሱም ተመልሰው ሄዱ። ሁለተኛ እንደገና ድጋሚ የሰውዬ ተረበሽኩ አለ። በፓትሮል መጥተን በማታ ሰፈሩን እየዞረን አደረንና ወፍም እንዲሚንቀሳቀስ አላገኘንም። ሰው ከተገኘም ፖሊስ ጣቢያ ወስደን እንይዛለን፣ ጧት እንጠይቃለን ብለን ጠየቀን። አንድ ነገር አላገኘንም። ምንድነው? ሙስጠፋ ነው የሚባለው ሰውዬ ምንድነው ችግር? ከዚህ ሰው ጋር ያለ ችግር ምንድነው ብሎ ስብሰባ አሰባሰበና ባለቤቱም ነበረች። አሁን አንተን አንጠይቅም፣ ባለቤቴን ነው የምንጠይቀው። አንቺ እስኪ ስለ ዮሴፍ ያለው ነገር ንገሪ። ምንድነው? ባለቤትሽ ሁሉ ጊዜ ተጨነቅኩ ተቸገርኩ አለ፣ መኖር አልቻልኩም ስል እኛ በፓትሮል በማታ መጥተን
ሁለት ሶስት ፖሊስ ገብቶ ክትትል እያደረገ ነው። እኛ መተን እያየን ነው። አንድ ነገር አላገኘንም። ምንድነው አንቺ የምታውቂ ነገር ካለ ስለ ልጆችሽ ብለሽ አውሪ አሏት። ከዛ እሷ እንዳለች እኔ ለአላህ ብዬ እናገራለሁ ከዮሴፍ አንድ ቀን ክፉ ነገር ሰምቼ አላውቅም። ዮሴፍ ክፉም አድርጎ አያውቅም። ሰውን አይነካም፣ ሰላም ይላል፣ ምንም ችግር የለበትም። ከባለቤቱም ችግር አላገኘውም። ግን አንድ ነገር አለ፣ ለሱ ያልተመቸው ነገር አለ። ምንድነው ያልተመቸው ነገር? በማታ ይጸልያል፣ እሱና ባለቤቱ ይጸልያሉ። ያ ጸሎት ነው ለሱ ያልተመቸው። ከዚህ ሌላ ከሱ ምንም አላገኘንም አሉ። እና እግዚአብሔር ረድቶን የመጡ ፖሊሶችም አንተ አጸልይ አንለውም፣ መቼም ጸሎት ይጸልያል፣ ማንም ሰው ይጸልያል በሃይማኖቱ፣ እኛ አጸልይ አንለውም፣ ከእንግዲህ በኋላ እንዳትነካው ብሎ ሄዱ። እና ሁለት ሶስት በፖሊስም እንደዚህ መድረክ መጥቶኛ በወንጌል ምክንያት ይደርሳል። ያመነውም ይሸሽ ነበር። መጨረሻ ጭራሽ ሆኖ ስደትና እስራት መጣ። ያቺን ክሊኒክ ውስጥ ምናመልካትንም አምልኮ ተከለከልና የተወሰኑ ቤተሰቦች ነን የነበር ነው። በየቤታችሁ በቃ በየቤታችሁ አምልኩ ስትፈልጉ እንጂ ተብሎ እስር መጣ። የቤተ ክርስቲያኒቷ መስራች ራሳቸው አቶ ማቴዎስ ዝዋይ ተወስደው ነው የታሰሩት። ልጃቸው ፖሊስ ጣቢያ ላይ ኢየሱስ ጌታ ነው ስትል ነው የደርግ መፈክር እንድታሰማ እየተገደደች እየተገረፈች አሁን አሜሪካን ላይ ነው ያለችው ምህረት ማቴዎስ የምትባል ልጅ። ብዙ ስደት አየን፣ ብዙ ስደት። እኔ ራሴ ከወረዳ አስተዳዳሪው ከክርስቲያን እናቶች ጋር ጠርቶ የማስፈራራት እና የመዛት ነገር አደረሰ። ያም ሆኖ አላረፍንም፣ አልተውንም። እንገደድ ስለነበር እንከለከል ስለነበረ በጣም እየጣፈጠን ነው የምናመልከው የነበረው። በፍላጎት ነው የምናመልከው። ሰው ነጻነት ሲሰጠው ከሚያመልከው በላይ በዛን ሰዓት የነበረው አምልኮ ምድርን ያናውጥ ነበር። በእውነት በጣም ትዝ ይለኛል የምንጸልያቸው ጸሎቶች፣ የሚፈወሱ ሰዎች፣ የሚመጡ ሰዎች በመናፈቅ በፍቅር። ከዛ በኋላ ስደቱ እየባሰ መጣ። ተለቅሞ ተወስደው ከእንሴነው ከቆሼ ከዚህ ዝዋይ ታሰሩ። ዝዋይ ታስረው ተመላልሰን ዝዋይ ሄደን እየጠየቅናቸው ስንመጣ መረሰው ነገር ማስተውሰው ነገር ቢኖር የወረዳ አስተዳዳሪው አሁን ሞቢል የሚባለው ነዳጅ ማደያ ባለበት ላይ ነበር መናኸሪያው የነበረውና ከዝዋይ አገልግል አድርሼ ስመለስ እኔ እዛ ስወርድ ትዝታ ጳውሎስ የምትባል ሆሳና ፋርማሲስት ነች። እሷን ነፍሰ ጡር ነበርኩኝ። አያችኋት ያቺን ፈርሳም ለእስረኞቹ አገልግሎት ወስዳ ነው የምትመጣው ብሎ አለኝ። የሕያው የእግዚአብሔርን ፍጥረት በወዴ ይዣለሁ እኔ ፈርስ አይደለም ያስኩት አልኩኝ። ከሱ የተነሳ ትዝ ያለኝ እንደኖር የእግዚአብሔር ክብር ትዝታ ብዬ ነው ስም ያወጣውላት። ከዛ በኋላ እየቆየ ይሄ ቸርች መጣ። የመካነ ኢየሱስ መልካም ጎኑ ለነፍስም ለስጋም የሚለው መርሆ ስለሆነ ተቀባይነት ያገኛል በወቅቱ እና 75000 ካሬ ሜትር ቦታ ነው ያገኘው። ጉር ተባለ። ከዛ በኋላ በቃ የአብያተ ክርስቲያናት ሁሉ መሰረት ነች። እዚህ ጋር እያመለክን እያለን እኛ ልጆቻችን እያገለገሉ ዘማሪዎች ነበሩ። እንደውም የኔ ልጆች 1 2 3 ከሚዘምሩት ማዕከል አንዷ እሷ ነች። አንዷ አየር መንገድ ሰራተኛ ነች። በቃ አንዷ ባንክ ማኔጀር ነች። ሁሉም አገልጋዮች ናቸው። ስቲል ነው ያገለገልኩበትን ብድራቱን ያልበላብኝን እግዚአብሔርን ለዘላለም አመሰግነዋለሁ። ያው እኔ ጻድቅ አይደለሁም። ጻድቁ እሱ ጽድቅ ሰርቶ ልጆችን በያለበት አቆሟል እና አመሰግነዋለሁ በጣም። ከዛ የተነሳ የመቃብር ቦታ አልነበረንም። ደግነቱ ምን አለ መሰለ፣ አንድ ማስበውና ማስተውለው ነገር በዛ ዘመን ሞት የለም። ጴንጤው አይሞትም። የሚገርመው በእውነቴን ነው። ሁሌም ማስተውለው ነገር ነው። ጴንጤው አይሞትም። ብንሞት ግን የት ነው የምንቀበረው? ይህ ሐሳባችን ውስጥ አለ፣ ሁላችንም ውስጥ። ስጋ ነውና የለበስነው። የውሻ መቃብር ተብሎ ቤተክርስቲያን ላይ አንቀበርም። ሙስሊም መቃብር ላይ አንቀበርም። ነገር ግን መካነ ኢየሱስ ቤተክርስቲያን መጣች፣ ይሄን ግቢ ተረከበች፣ የመቃብር ቦታውን ተረከበች። የመቃብር ቦታውን ተረክቦ ለአብያተ ክርስቲያናት ያስረከበው
ሁሴን ረዲ የሚባል ስልጤ የሚፈጠር የአቶ ማቴዎስ ባካ የልጅ ባል ነው። የዚች ቤተክርስቲያን መስራች እና በጣም ብዙ ጠባሳ ነው፣ ብዙ ትዝታ፣ ብዙ ጠባሳ ነው ያለብን። ከዛ በኋላ ቃለ ሕይወት ቤተክርስቲያን ነጻነት አግኝቶ ቤተክርስቲያን ቦታ ሰፊ ቦታ አገኘ። ሙሉ ወንጌል አገኘ። አንድም አይደለም ቁጥር 1 ቁጥር 2 እየተባለ መሰረተ ክርስቶስ አገኘ። ሕይወት ብርሃን አገኘ። በቃ ምን ልበልህ ያለው አብያተ ክርስቲያናት በአጠቃላይ ቦታ አገኙ። ሁሉም ቤተክርስቲያናቸውን ሰሩ። ጥቂት የነበር ነው ሰዎች በጣም ብዙ ሆነ። በዛን በጣም በኢሰፓው ስርዓት አንድ ነገር የማረሰው ጠባሳ ልንገርህና እንዴት አደሩ ወይዘሮ ሙሉ ይላል። የኢሰፓ አንደኛ ጸሐፊው ጀማል አባወጂ ይባላል እና እግዚአብሔር ይመስገን ብዬ ስለ ይቺ አይዲያሊስት ይላል ሁሌም ይሳደባል። እና አቶ ማቴዎስ ይሄን ስለሚያውቁ አደራሽ ሁሉ ጊዜ እግዚአብሔር ይመስገን አሉ። እግዚአብሔር ይመስገን እያልኩ ነበር ምላሽ መሰጣቸው። የት እንደደረሱ ምን እንደሆኑ እንግዲህ ምስክር ነን። እኛ ለማን፣ እኛ አበብን፣ እኛ ፈካን፣ ጥቂት የነበርነው በዛን ምድሪቱን ወረሰን። እግዚአብሔርን ይቃወሙ የነበሩ ከሱ ጋር ውጊያ ሰልፍ የነበረባቸው የኔ አምላክ አሸናፊ ስለሆነ አሸንፎ ሰብሮ ያመጣቸዋል። የቀሩ አሉ። በዓለም ሳለን መከራ አለ ብሎ መከራ ይኖራል፣ ችግርም ይኖራል፣ ስደትም ይኖራል፣ ከሰው መገለልም ይኖራል። ቅድም እንዳልኩ ብዙ ነገሮች አሉ። በጌታ ምክንያት ብዙ መከራ ሊደርስብን ይችላል። በዛ ሁሉ ደግሞ ተስፋ መቁረጥ አያስፈልግም። እኔ ብቻዬን ነኝ ብሎ ማሰብ አያስፈልግም። ለምን እስከ ዓለም ፍጻሜ ሁሉ ጊዜ ከናንተ ጋር ነኝ ያለው ጌታ ሁሉ ጊዜ ከኛ ጋር መኖሩን ማሰብ ያስፈልጋል። ሁኔታዎች ሲከብዱን፣ ሁኔታዎች ግራ ሲገቡን መጸለይና ወደሱ መጮህ ነው እና ስለዚህ ጠንክረን ወደ ጌታ መጮህ በጨለማ ውስጥ ላሉት ብርሃን የሆነውን ወንጌል ለማስተላለፍ ትጉዎች መሆን ያስፈልጋል ይላሉ። ጳውሎስም ሲናገር እኮ መከራን ለመቀበል ትጋ ብሎታል። መከራን ለመቀበል ትጋ። መከራን ለመቀበል መትጋት ያስፈልጋል። ግዴታ ወደዛ ውስጥ ግባ ሳይሆን ሊመጣ የመጣውን መከራ ታግሰህ መቋቋም እንድትችል እንዳለ ማወቅ እንዳለበት ደግሞ ጌታ ኢየሱስ ክርስቶስ በዓለም ሳላችሁ መከራ አለባችሁ። በዓለም እስካለን ድረስ የሚበልጠውን እስከያዝን ድረስ የሚመጣው መከራ የበለጠውን ነገር ስለያዝን እሱ ነው መቋቋም እንድንችል የሚያደርገው ኃይል የሚሆን እሱ ነው። ስለዚህ የሚመጣው መከራ መታገሱ ግድ ይመጣል፣ በጊዜው ደግሞ ያልፋል። እግዚአብሔር ያበረታል። ስለዚህ ስደት የለም ማለት አይቻልም። ያለነው በዓለም ነው። ስለዚህ እያንዳንዱ ፈተና ሊለያይ ይችላል። ስለዚህ ክርስትና የሚጣፍጠው እሱ ስላለፍነው ነው። አሁን እየተናገርን ያለነው ስላለፍንበት ነገር ስናወራ ለሌላው ምስክርነት ነው። በመከራ የሚያመልኩት አሸናፊዎች ናቸው። እሱ ራሱስ ተፈትኖ የለ እንዴ? ኢየሱስ ክርስቶስ በምድር ላይ ተፈትኖ የለ እንዴ? ሰውን ለማዳን ከአብ ፈቃድ ተወልዶ መከራውን አይቶ የለ እንዴ? ተሰቅሎ የለ እንዴ? ተተፍቶበት የለ እንዴ? በጥፊ ተመቷል አይደል? ኮምጣጤ ጠጥቷል። ታዲያ እንግዲህ ፈተናን ያሸነፈ መከራን ያሸነፈ የታገለ ነው አሸናፊ የሚሆነው። ያቃል እግዚአብሔር ሳያውቅ የሚሆን ነገር የለም። በዛ ሁሉ አሸናፊዎች ሊያደርገን ፈቃዱ ነው። ግን እሱ ከተጋንለት ከተለየንለት በጣም ጥሩ። ወደ መሪነት ስትመጣ ብዙ ሸክም ይሰማሃል። የብዙዎች ነገር የብዙዎች ጥያቄ ባንተ ላይ ነው የሚሆነው።
ካልሰራ ይሰማል። የሆነ ነገር ቢበላሽ ትጠየቃለህ፣ በሰውም በእግዚአብሔርም ትጠየቃለህ። እና እኔ እንደው ወደ መሪነት ሲመጣ እግዚአብሔር ሆይ እኔ አልችልም ብዬ ነበር፣ እንዴት ይችላለሁ ብዬ ነበር። እና እግዚአብሔር መልካም ነው እረዳሃለሁ ከጎኔ ይሆናለሁ ብሎ እንደው መጽሐፍ ቅዱስ ውስጥ ራሱ ብዙ ጊዜ መልእክት ይመጣኛል። እነ ጌዶንን አታይም ሙሴም እንደዚህ ብሎ ነበር፣ መናገር አልችልም አፈቀጥኩኝ ሲል ነበር። አፍን የፈጠረው ማን ነው? ሰው እንዲዳ የሚያደርገው ማን ነው? ሰውስ እንድናገር የሚያደርገው ማን ነው? እና በእነዚያ ድምጾች ሲመጡ እግዚአብሔር ረድቶን በእኛ እግዚአብሔር ትልቅ ስራ ሰርቷል። እኔ ራሴን እንዳየሁት አይደለም፣ ከእግዚአብሔር እኛን አይደለም ራሱ ነው የሚሰራው። እና እግዚአብሔር ረድቶን ብዙ ለውጥ አመጣናል። እና ጌታ ረድቶን ብዙ አደራ ተቀብለን እስካሁን እየሰራን ነው። እግዚአብሔር ይመስገን። 2010 ላይ ስደት በዚህ ቤተክርስቲያን ጀመረ። 2010 ላይ ስደት በዚህ ቤተክርስቲያን ጀመረንና መስጊድ አምጥተው እዛ ዳር ላይ ሰሩ። ለዛ ስብሰባ ገጠመኝ። እኔ የከተማ ምክር ቤት አባል ነበርኩኝ። የቤተክርስቲያን ስደት ሲነሳ አሁን ስብሰባ ተጠራንና በጣም ውስጤ ላይ እንትን አለ ማለት መንፈሳዊ ቅናቱ አለ። በቃ እንዴት ነው ሰይጣንን ይሄን ስደት ያስነሳውን ሰይጣንን ለመበቀል እንዲሁ ኢሚዲየት እጅ በእጅ ማደርገው ነው ይመስለኝ። ስለዚህ ቸኩዬ ከተማ ውስጥ አስፋልት እየተሰራ እያለ ፈጠኜ ወደ ስብሰባው ለመድረስ ነው የኔ ሐሳብ። 3 ሜትር ጉድጓድ ውስጥ ዲች ጉድጓድ ውስጥ ገባሁ፣ ወደቁ። ስብሰባውንም ሳልሳተፍ ቀረሁ። በዚህ ምክንያት አስብ እንግዲህ ወደ ሐኪም ወደ ሆስፒታል ወደ መኝታ ተዳረገና ነገሩ ቶሎ ሽንት የሚያሸና መድኃኒት መታዘዝ ከቤተክርስቲያን መገለል አልፎ ነው። ጠዋት መድኃኒቱን ሳሉት መጥቼ አምልኬ ሄድና ውጣለሁ። በዛ ምክንያት ነው እዚህ ጉድጓድ ውስጥ የገባሁትና ይሄ የምታየው ዛሬ ይሄ ሁሉ ዛፍ ይሄ ሁሉ እንዲ ውጥንቅጡ ወጥቶ የምታየው ግቢ እጅግ በጣም ውብ የሚያምር በጣም ጥሩ። ተግዳሮቶቿ በእርግጥ በዙሪያችን ያለው ድንበር አለመከበር ነው። ከዚህ በፊትም የነበረው ከመዘጋጃው ጋር ያለው ነገር ይሄንን አንደኛ እንዳናለማ ተከልክለናል። ትርፍ መሬት ይዛቸዋል በሚል ወደ 13 አመት የዘለቀ ክርክርና ጥላቻ ነበር። በዛ እንዳንሰራ ተከልክለን በብዙ ተግዳሮት ውስጥ ነው ያለፈው እና ልናጥር እናስባለን፣ እናጥራለን፣ ይፈርሳል። ለተማሪዎች መጫወቻ እንሰራለን፣ ይፈርሳል። በግንባታም እንሰራለን፣ ብዙ ጊዜ እየፈረሰ ብዙ ተግዳሮቶች ገጥሞናል። በዛ ያው እግዚአብሔር ረድቶን እስካሁን ምንም የጎደለን ነገር የለም። እግዚአብሔር ይመስገን፣ እግዚአብሔር እየረዳን ነው። ምን አለ መሰለህ እሱ 2010 ላይ እኔ ይሄ መስጊድ መሰራቱን እንጂ እሱ እኮ ስቲል ነው ዛሬም በሽኩቻ ደረጃ መከራ አጣጣም። በመንግስት ደረጃ የሃይማኖት ነጻነት ስላለ ዓለም አቀፍ ወይም ሀገር አቀፍ የእምነት የሃይማኖት ነጻነት ስላለ ዝም አለ እንጂ ሰይጣን በሰበብ አስባቡ መከራን የማያስነሳበት ጊዜ የለም። የሰው ዘር ጠቅላላ የአዳምና የሔዋን ልጅ ነው አይደለ? ታዲያ የአዳምና የሔዋን ልጅ ሆኖ ሰው ሲሞትብህ አትሊስት እኮ ይሄ አካባቢ ጠባብ ስለሆነ ማህበራዊ ኑሮ ላይ ሁሉም ስለሚሳተፍ እንጂ አንድ ጴንጤ ሞተ ተብሎ ነው በንቀት የሚታየው። ክርስቲያን ሲሞት ያለ ምን ይሆናል? ያ ስደት እኮ ነው፣ ወንድሙ ነው አይደል? ይባስ እንደውም በእልህ እና ያፈጠጠ ጭራሽ እውነትነት ያለው የሙስሊምና የጴንጤ ፍጥጫ ይሻላል። ልዝብ ሆኖ ድብቅ ሆኖ ከሚጋፋ ከሚዋጋ በእምነትህ ከሚያሳድድህ ከክርስቲያን ወንድም
በርብሮ መብላት አይደለም፣ በመጾም ባለመጾም አይደለም። ክርስቲያን ከተባለ ክርስቲያን ነው ሁሉም በክርስቶስ የሚያምን አይደል? ወንድምህን እንደራስ አድርገህ ውደደው ነው የሚለው መጽሐፍ ቅዱስ። ታዲያ ምኑን ነው መጽሐፍ ቅዱስ ላይ ያለውን ቃል የምንከተለው? ወንድሞችን ካልወደድ የሚያረጉትን አያውቁምና ይቅር በላቸው ብሏል አይደለ? የሚያረገውን ስለማያውቅ ይቅር ብለው አንተ እሱን ብትወደው የሕያው እግዚአብሔርን ቃል ፈጽመሃል። ቃሉን ባለመፈጸማችን እንጠየቃለን። አሁን ለምሳሌ ልበልህ፣ አዲስ አበባ ላይ ብትሄድ ሰፊ ከተማ ነው። ጎዳና ላይ ቆሞ ኢየሱስ ያድናል ብሎ ይሰብካል አይደለ? ቢተፉበትም ቢመቱትም ይሰብካል። መንግስት ግን ምንም አይለው። እዚህ ጋር ግን ችግር ይኖራል። አንድ ሰው ኢየሱስ ያድናል ብሎ ጎዳና ላይ ቢሰብክ በማግስቱ በቤተ ክርስቲያናት ላይ ስደት ይመጣል። ጠባብ ስለሆነ ከተማው ሁሉም በጥበብ መጠቀም ግን መልካምነት ነው። እግዚአብሔር ይመስገን ቤተ ክርስቲያን የተጠቀመችው ነገር ባለችበት ጸንታ ቆማለች። አንድም ሰው አልሸሸም፣ አንድም ሰው አልሞተም። የእግዚአብሔር እጅና የእግዚአብሔር ክብር ከኛ ጋር አለ። እስካሁንም ድንበሯን አልለቀቀችም፣ መሬቷም አልተወረሰም፣ አገልጋዮቿም አሉ። እግዚአብሔር ረድቶን እንዶ በዙሪያ ቤተክርስቲያንን እየተከለ እያስፋፋን ነው። የወንጌል ስራ አልቆመም። ተግዳሮት ቢበዛ የወንጌል ስራ አልቆመም። እግዚአብሔር ረድቶን ሐሙስ ገባ የሚባል አለ። ከዚህ ቢያንስ 15 ኪሎ ሜትር ይሆናል። ሐሙስ ገባ አለ። ይመርዋጮ ቁጥር 2 አለ። ይመርማጮ ቁጥር 3 አለ። ሌላው ደግሞ በዙሪያችን እዚህ ልሞጭ የሚባል አለ። ልሞጭም አለ፣ ስልጤም አለ። መካኒሱስ ተክለናል፣ ቸርቾች ተክለናል፣ እዛ ሚቶም እንደዚሁ ተክለናል። እግዚአብሔር ረድቶን በብዙ ቦታ ወንጌልን እያሰራጨን ነው፣ እያስፋፋን ነው፣ እየተከለን ነው። የማይደፈሩ አካባቢዎች ሁሉ ጌታ ረድቶን እየሰራ ነው። መካነ ኢየሱስ ቤተክርስቲያን ለነፍስም ለስጋም የሚል መርሆ ትከተላለች ብያለሁ። ያን መርሆ በመከተሏ በየገበሬ ማህበሩ በየቀበሌው በተለያየ ባንዳንድ ቦታ ለምስኪኖች ለድሆች ከጆዳፍ የሚበሉት የሚቀምሱት ነገር ለሌላቸው የዶሮ እርባታ ተከፍቷል አቃለው። ሐሙስ ገበያ፣ ኬላ፣ ልሙጭ ተብሎ አሁን ሐሙስ ገበያ ቸርች አለ፣ የኛ ቸርች ብራንች ልሙጭ የሚባልበት አለ። እነዛን ቦታዎች ፈጥኖ በመድረስ ይሄን ቤተክርስቲያን የመሰረተው ሰው ከሆሳና ሲኖዶስ ተቀጥሮ የመጣ ሰው ነው። ማን ይባላል? ስልጤ ሁሴን ረዲ የሚባል ያለው ቀጥታ ሁሴን ረዲ ነው የሚባለው። ልጆቹ ሁለት ልጆቹ 3 ልጆቹ ዩጋንዳ ነው ያሉት። አሁን ዛሬ ባለቤቱ ካናዳ ነው ያለችው። ልጆቹን ለማስገባት እየጠበቀች ስደት ላይ ናት። ያው ልጆቹ ስደት ላይ ናቸው ሊገቡ እና እሱ ነው ዶሮ እርባታ፣ የበግ እርባታ፣ ግብርና ያቋቁማል በየቦታው። ያን ይደግፍ ነበር መንግስት ይደግፍ ነበር። መንግስት ያን ስለሚደግፍ መካነ ኢየሱስ ቤተክርስቲያንን ፊት ለፊት የሆነ ደፈጣ የለም። ፊት ለፊት የሆነ ውጊያ ከመንግስት የለም። ስውር ሊኖር ይችላል አላውቅም። ከግለሰብ ግን ይሄን ቦታ ያጡ ሰዎች አስቸግረውናል በብዙ በጣም። ግን ያው ምእመናን ማደግ ቅድም ነገር ያለው ለነፍስም ለስጋም በሚለው መርሆ ሰራተኞችን መቅጠር ጴንጤውን ብቻ አይደለም የምትቀጥረው መካነ ኢየሱስ አዛቡንም ትቀጥራለች። ሸክላ ጡብ ስራ ነበር እዚህ ግቢ፣ ብዙ የተለያየ ስራ ነበር። ያን ስራ የገባ ሁሉ በፍቅር እየተመሰጠ እየተያዘ ወደ አምልኮ በቃ በዚህ ቤተክርስቲያን ሰፋ። ትምህርት ቤትን መክፈት፣ ከዚህ ያጸደዛ ከዚህ ከትንሽ ትምህርት ቤት የሚመረቁ ልጆች የት እንደሚደርሱ ማየት ሰዎች እየተመለከቱ መጡ። እኛ በፍቅር ነው የምንቀበላቸው እነሱንም፣ እኛ ደግሞ በስውር ቤት ለቤት እንገናኛለን። ቤት ለቤት በኋላማ ሰውየው ይታሰሩ እንጂ እሳቸው ራሳቸው ባስተላለፉት መመሪያ ቤት ለቤት
የቤተሰብ ፕሮግራም በሚል በምሽት በጨለማ እየተሰባሰባችሁ እየተገናኛችሁ ጸልዩ አሉ። አሁን ምንድነው በምሽት በጨለማ እኛ እሳቸው ቤትም ስንጸልይ ምንም አይነት አደጋ አይደርስብንም። ለምን? እሳቸውን የዚህ ትልቁ መስጊድ ባለቤት ሀጂ ሱልጣን የሚሏቸው ሻለቃ ሱልጣን ነው የሚባሉት ባልደራር ሚሊተሪ ነበሩ ይመስለኛል። እሳቸው በጣም ይቀርቧቸው ነበር። ሰውየው ሐኪም ቤት እኮ የረባ ሐኪም ቤት ጤና ጣቢያ እኮ አልነበረም። ጤና ጣቢያም የነበረው ከዛ የተነሳ ሰውየውን አፕሪሼት ያደርጋቸዋል ብዙ ሰው። ስለዚህ እሳቸው ቤት ስንጸልይ እሳቸው ቤት ስንበረከክ ስናመልክ የሚደርስብን ነገር የለም። በየቤታችን ከሆነስ ድንጋይ ይወረወራል። ማአት ድንጋይ ነው ያስተናግደው የቤታችን ጣሪያ። በላያችንም ላይ ድንጋይ ይወረውራሉ ስንሄድ መንገድ ላይ ስትሄድ እና እሊህ አሲዛል እንጂ የሚያስተውህ ነገር የለም። በጣም ጥቂት ሰዎች ፈርተው የተው ቤታቸው የተቀመጡ ነበሩ። እኛ ግን በጣም እየሰፋ መጣ። የትና የት ምንና ምን እንደ ሲታሰብ አሁን ያረጁ ሰዎች ናቸው። እዚህ ቤተክርስቲያን ላይ ያሉ ራሱ አቶ ታደለ የሚባሉ ሰውዬ በስደት መከራ የቀመሱ ሰው ናቸው። በጣም የተሰቃዩ የታሰሩ የተፈቱ በቃ የተሰደዱ። እሳት እንዳትጭር ትከለከላለህ። ጎረቤት ዘመናዊነትን ተከትለ ክብሪት ገዝተህ ላታስቀምጥ ትችላለህ። እንዲሁ እንደ ጎረቤት እሳት ልጫር ብለው ይሉ አይሰጥም። የደንበል ሲቲ ባለቤት አባት አቶ ይምሩ ነጋ ከማረሳው ነገር አንዱ እዚህ ጎጌቲ ገጠር ላይ ነው። እሳቸው ጴንጤ ናቸው፣ ክርስቲያን ናቸው። ከብቶቻቸው ከሰው ከብት ጋር እንዳይሰማሩ ተከለከለ። ከብት ከከብት ጋር ያን ያልነው የክርስትና ስደት እዚህ አካባቢ ነው። አሁን እኔ ከኛም ተነስቼ የምናገረው ድሮ በአባቶች ዘመንም መከራ ነበር፣ ስደት ነበር፣ ከሰው መለየት አለ፣ መገለል አለ። እኔ አሁን ለሌሎች ማስተላልፈው መልእክት ቢኖር ባሉበት ጸንቶ ወደ እግዚአብሔር መጮህ። እኛ በታሰርንበት ጊዜ አብያተ ክርስቲያናት በሙሉ የማበራችን አገልጋዮች፣ የማበራችን እናቶች፣ ወጣቶች ሁሉ ሲያለቅሱ ነበር፣ እየጮሁ ነበር። እኛ ግን አላየንም፣ እስር ቤት ነበርን። ግን ስንወጣ ያየነው ነገር ጉድ ነው እና የጌታ እጅ ደርሶ ብዙም ሳንታሰር ወጣን እና ምንድነው ሁሉም ሰው በእንደዚህ አይነት ችግር ውስጥ ያለው ሰው፣ በእንደዚህ አይነት መከራ ውስጥ ያለው ሰው፣ በእንደዚህ አይነት ስደት ውስጥ ያለው ሰው ወደ እግዚአብሔር መጮህና መጸለይ ነው። ወንጌል አይቆምም መቼም ቢሆን። በችግር ምክንያት ወንጌል አይቆምም፣ በስደት ምክንያት ወንጌል አይቆምም። በጌታ ጸንቶ መኖር ነው ማድረግ ያለበት ነገር። እዛ ጋር ክፍተት ይኖራል። የምፈራው ክፍተት ምን ክፍተት ነው የሚኖረው? ሁሉም የራሱ የሆነ ፓርሻሊቲ ያለው በዚህ ሰዓት በክርስቶስ ደም መዋጀታችንን ሁላችን አንድ መሆናችንን ያልገባቸው ክርስቲያኖች አሉ። ሙሉ ወንጌል መካነ ኢየሱስ ቃለ ሕይወት ብርሃን መሰረተ ክርስቶስ ተብሎ መነጣጠል መለያየት ቀርቶ በአብያተ ክርስቲያናት ህብረት ክርስቲያን ከመሆኑ የተነሳ በክርስቶስ ጥላ ውስጥ ከመኖሩ የተነሳ ተግቶ ህብረት ፈጥሮ በአንድነት የመጸለይ የሰንሰለት ጸሎት አትሊስት ለህዝቡ ያስፈልጋል። ለክርስቲያኑ ህዝብ አሸናፊዎች ምን ሆነው በዛ ነው መጀመሪያ መጠንቀቅ መዘጋጀት ያለብን ነገር ቢኖር እሱ ነው። ህብረት መፍጠር ሁሌ ይሄ ነው የሚታየኝ። የዛኔ የነበረው ጣዕምና ዛሬ በነጻነቱ ዘመን ያለው ጣዕም ለተለያየ ነው። የዛኔ የነበረው ጣዕም ሱስ የሚያስይዝህ ነው። ለተለቀው ደስ የማይልህ ነው። ሳትጸልይ ውለህ የምታድርበት ጊዜ ነጻነት ባለበት ሰዓት ዛሬ ሰነፍነናል። በጣም ብዙ የሚያዝነው ማዝነው ነው በሱ ነው። በተለይ በየቀኑ ብንገናኝ ደስ ይለን የነበርን ሰዎች በሳምንት ቸርች ለመምጣት ቴክኖሎጂ ያመጣው ብዙ ጣጣ አለ። ሳንቃ ይፈጠራል አይደል? ጉድ ሄደህ እንዳታመልክ። ያ ዘመን ነበር የሚሻለው። የታሰሩ አሁን ከእንሴኖ ታስረዋል፣ ከቁሼ ታስረዋል፣ ከተለያየ ቦታ ታስረዋል ሰዎች። እዚህ ያለነው
ፕሮግራም እንቀያየራለን። በመልእክት እንደ ዛሬ ሞባይል የለም። እንሴኖም ቆሼም በመልእክተኛ ነው የሚላከው። ቡታጅራ በሚወስድበት ሰዓት እንሴኖ አይወስድም። ቡታጅራ በሚወስድበት ሰዓት ቆሼ አይወስድም። እንሴኖ የሚወስድ ከሆነ ቆሼም አይወስድም፣ ቡታጅራም አይወስድም። እንሴኖ ይወስዳል። ዝዋይ ማረሚያ ቤት ነው፣ ወይን ቤት ነው ያሉትና የመንግስት እንጀራ ይበላሉ። ወጣም ወረደ ግን ደግሞ ከኛ ስለሚያስፈልጋቸው እኛ እንወስዳለን። የተወሰነ እናቶች ነን የነበርነው። አይገርምህም? በቁጥር 10 ቤተሰብ አይሞላ እዚህ ያለው ነገር ግን ያለነው በሽፍት እንጠቀማለን፣ ወስደን እንመጣለን። የማለፋችን ምክንያት እኛ ከራሳችን የምንለው ነገር አንዳች የለም። ምንድነው? ሂዱ ብሎ ዝም የማይል አምላክ ከኛ ጋር አለ። እግዚአብሔር ስለረዳን እስካሁንም ጠላት ስለሌለ አይደለም፣ ተግዳሮ ስለሌለ አይደለም፣ መከራ ስለሌለ አይደለም፣ ስደት ስለሌለ አይደለም። የእግዚአብሔር ክንድና የእግዚአብሔር አብሮነት ከኛ ጋር ስላለ በእግዚአብሔር ምሕረት ነው እስካሁን ልንቆይ የቻልነው። በእግዚአብሔር ጥበቃ ነው እስካሁን ልንቆይ የቻልነው። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። Tonight, I wanna do some water.